ምን ይላል ኮሜንቱ? ይቅርታ ተጠያይቃችሁ እንድትለያዩ ነው የምፈልገው ነው የሚለው ይላል። ሀብ ይላል ኮሜንቱ ማለት ነው። እንድትለያዩ ፍቱት ነው ችግሩ ነው። ይሄ ምንድን ነው? ያረዳዳችሁ ችግር ነው፣ የአይምሯችሁ ጥበት ነው እንጂ ይሄ ቀላል ነው መረዳታችሁ ማለት ነው። የምር ሀይሚ እና ብሩኬ እንዲለያዩ የሚፈልግ ልጅ ነው። እኔ ሀብ ይቅርታ ጠይቅ ነው እያላለሁ። አጥፍተህም አላጠፋህም ይቅርታ ጠይቅ ነው ያለው። እሱ ደግሞ እኔ ምኑን አውቄ ነው ይቅርታ የምጠይቀው እያለ ነው። ምክንያቱም መነሻውን ሌላ ስለነበረ ማለት ነው። የእውነት ሁላችንም እኮ ነው ያወዛገበችን ቅመሟ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ይቅርታ ተጠያይቃችሁ እንድትለያዩ ነው የምፈልገው ነው የሚለው ይላል። ሀብ ይላል ኮሜንቱ ማለት ነው። እንድትለያዩ ፍቱት ነው ችግሩ ነው። ይሄ ምንድን ነው? ያረዳዳችሁ ችግር ነው፣ የአይምሯችሁ ጥበት ነው እንጂ ይሄ ቀላል ነው መረዳታችሁ ማለት ነው። የምር ሀይሚ እና ብሩኬ እንዲለያዩ የሚፈልግ ልጅ ነው እንዴ? በካሜራ ፊት እያፋጠጠው አይደል እንዴ? ምን አጠፋ ምንድን አጠፋው ብሎ ማለት ነው። ወንዱም ነው በውስጥ መጠየቅ ይችል ነበረ፣ ግን ደግሞ በራሳችሁ ፊት ነው የጠየቀው፣ በካሜራ ፊት ነው የጠየቀው እና ምንም እንዳላደረገ ሰምታችኋል። ምንም አላደረግኩም ነው እያላለው ማለት ነው። የመጀመሪያ ቅመሟ ብድሯን የመለሰችው በቀሏን የተበቀለችው፣ ግን ደግሞ አልተሳካላትም መናገሯ ማለት ነው። መቀጠል ነበረባት፣ ቀጠለች፣ እሱም አልተሳካም። ሶስተኛ መጣች፣ ዱብዳ መጣችባቸው ማለት ነው። ምንድን ነው? ብሩኬ ላይ ነው ያመጣችበት። የብሩኬ ነው የቤት ስራ ሰጠችው ማለት ነው። አሁን እሷ በተዘዋዋሪ ያው ስራ እየሰራች ነው። ሲቀጥል ቴክኖሎጂ በጣም የሰፋበት ዘመን ነው አይደለም? ሌላ መረጃ ይቅርና እንዴ እያሞሸራችኋቸው አይደል እንዴ? እርጉዝ ካልሆን እርጉዝ እያደረጋቸዋት እየተሞሸሩ ልጆችን እያሳቀፏቸው እንዴ! ስንት መረጃ ከተባለ ስንት መረጃ አለ እንዴ! በዚህ በመረጃማ የምር አትመኑ። በራሳችሁ በአይን ብሌናችሁ እስካላያችሁ ድረስ በእውነት ምንም ማንም ማመን የለባችሁም። እንዲህ አፕሊኬሽኑ እኮ የሆነ በቃ አለ አይደለ? በጣም ነው እንትን የሚለው። እኔ አልጠቀመውም፣ ግን ደግሞ የምትሰሩትን እያየን ስለሆነ ማለት ነው። ሜቢ እሱ የድሮ ጓደኛ ምናምን ሻይ ቡና ምናምን ሊሆን ይችላል፣ ግን ደግሞ ሀይሚ እንደዚህ አታደርግም። የምር አሁን ካሜራ ፊት ካሜራ ደቅና እንደዚህ ፋይል አግኝቼብሃለሁ ተናገር ከቤተሰብ ፊት ብላ እንደዛ ስታፋጥጠው የምር ይመስላችኋል? ኧረ በስመ አብ! እኔ አይመስለኝም፣ የምር አይመስለኝም። እና ያው ስራ ነው የሰራች ያለችው። ያሙን ይሄ እኔ ሀብ ይቅርታ ጠይቅ ነው እያላለሁ። አጥፍተህም አላጠፋህም ይቅርታ ጠይቅ ነው ያለው። እሱ ደግሞ እኔ ምኑን አውቄ ነው ይቅርታ የምጠይቀው እያለ ነው። ኦፍኮርስ ምክንያቱም መነሻውን ሌላ ስለነበረ ማለት ነው። የእውነት ሁላችንም እኮ ነው ያወዛገበችን ቅመሟ ማለት ነው። በአንድ እግር አቆመች እኮ ሚዲያውን ማለት ነው። አወዛገበችን እኮ ኦዲየንሱንም እነሱንም ሁሉም ማለት ነው። እና 3 ቶፒክ ይዛ መጥታ ማለት ነው። ለሌሎቹ ራሱ የስራ ፈጠራን የፈጠረችላቸው ማለት ነው። እና እንግዲህ ነገሩ እንዲህ ነው። እሱ ይቅርታ ጠይቅ ነው እያላለው፣ እሱ ደግሞ እኔ ምኑን አውቄ ነው ይቅርታ የምጠይቀው? ነገሩ ነግራኝ ይሄ ነው ብላ ብታሳየኝ ወይም ብትነግረኝ ይቅርታ ጠይቃለሁኝ። ሳትነግረኝ ምኑን አውቄ ይቅርታ ልጠይቃት እያለ ነው። እሱም ኮንቪንስድ ሆኗል፣ ግራ ተጋብተዋል፣ ተጨንቋል፣ አይኑ ራሱ አባብጧል ምናምን ነገር ማለት ነው። እና በጣም የምር እንደተጨነቀ በጣም ያስታውቃል። ግን ደግሞ ማለት ነው ምንም ነገር የላትም፣ ምንም ፋይል የላትም።
የምር ምንም ፋይል የላትም። ደግሞ በሱ እንደዚህ አትጨክንም። ምንም እኔ እንጃ። እኔ በቃ አይ ዶንት ብሊቭ እኔ ቅመሟ እንደዚህ ታደርጋለች ብዬ አላስብም። እንደዚህ አታደርግም። ምንም ፋይል የላትም እንዴ! እነሱ እኮ ሁለቱ ማለያት የሚፈልጉ እኮ በስማም በጣም አልፍ ሰው አለ አይደል እንዴ! ለምን እንደሆነ ባይታወቅም ማለት ነው። ኢቨን ራሱ አሁን ራሱ በዚህ ማለት ነው ብዙ ሰው ደስ ብሎታል። አብዛኛው ሴቶቹ ናቸው። በእውነት እንዴት ደስ እንዳላቸው በጣም ነው የሚገርሙት። እና የእነሱ መለያየት የእናንተ ምን ያህል እንደሚያስደስታችሁ በጣም ነው የሚገርመኝ። ሁለቱ ተለያይተው ሁለቱም አታገኟቸውም። የምር አሁን በተለይ ሴቶች ናቸው የምር አሁን ሀይሚን ማለት ነው። በእውነት ሀይሚ እናንተ አሁን ከብሩኬ ተለያይተው ማለት ነው እናንተ ደስታ ይሰጣችኋል። ግን የምር ሀይሚን ትወዷታላችሁ በማርያም። ኧረ በስመ አብ በጣም ነው የምትገርሙት ማለት ነው። ኢቨን ራሱ ፕሮፋይሏ ቀይሩት። ራሷን ፎቶ ያደረጋችሁ ብችሉ የራሷ ፎቶ ቀይሩት። የምር የምትወዷት ከሆነ ማለት ነው። ከወደዳችኋት ደግሞ ንግግራችሁንም አስተካክሉ፣ የምትጽፉትንም አስተካክሉ። እንዴ ምንሽ ነው ሰው? ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ ሰው በመሆን መከበር አለበት። ተው ግን የምር ተው። እናንተ እንደዛ ስትሉ እኮ ሀይሚ እኮ ደስ የሚላት እንዳይመስላችሁ። የእውነት በጣም ነው የምትታዘባችሁ፣ በጣም ነው የምትገምታችሁ ማለት ነው። እና የእሷ ፕሮፋይል እስካደረጋችሁ ድረስ እናንተ ማንነታችሁ የምታውቀው በጽሁፋችሁ በንግግራችሁ ነው። ስለዚህ እንደዛ አትገመቱም አታስገምቱም ማለት ነው። ኧረ ማዳም ቤት ተው ግን አታሰድቡን። የምር በጣም የሚደብር ነው። እና የእነሱ አላይታችሁ ምን እንደምትጠቀሙ ባይገባኝም ማለት ነው። ትንሽ ታንጫጫችሁ ትንሽ ማለት ነው። እስከ 250 እና 300 እስከሚገቡ ድረስ ይሄዱበት ማለት ነው። ግን ብሩኬ በዚህ ከቀጠለ እኔ እንጃ። እራት ቆዝም የእውነት በጣም ነው የቆዘመው። በስማን ገና ባንዴ ማለት ነው። እና የምር ቅመሟ ተይ ግን ተይ፣ ባልሽን ተይ። የምን ባልሽን በኋላ እንትን የሚልሽ የሚጸጽትሽ ላንቺ ነው ቅመም ማለት ነው። ከዚህ በላይ አትሂጅበት፣ በእውነት አትሂጅበት። ግን አሁንን ይሄንን ፕራንክ ነው ካለ ማለት ነው ፕራንክ ነው ካልሽው የእውነት ከዚህ ጥፍን ነው የሚመጣብሽ። ሶ ፕራንክ ነው ብለሽ እንዳትናገሪ፣ በሆነ ነገር ሸውደሽ ተናገሪ እንጂ ፕራንክ ነው ካልሽው የምሬ ነው የምላችሁ እሱ ጥፍ አድርጎ ነው የሚመጣባት ማለት ነው። ለማንኛውም እስኪ የዛሬው ምናየው ይሆናል። ሀበም ወይም አግኝቷት ሊሆን ይችላል። ሜቢ ሀበም የሚያውቅ ይመስላል። ምክንያቱም እንዴት ነው ሰው ጥፋቱን ምን እንደሰራ ምን እንዳጠፋ ሳያውቅ ይቅርታ ጠይቅ ብሎ እንትን የሚለው ሀብ ግን ጠርጥሬዋለሁኝ። የሚያውቅ ይመስለኛል። ጠርጥሬዋለሁ ትንሽ ማለት ነው።